በእናትሽ ቤተክርስቲያን ነው የመጣሁት። ክፉ አታናግሪ። ከአንቺ ቤተክርስቲያን ይስበልሽ ይዘራሽ እኔና አንቺ እናወራለን እንጂ ታዲያ አትንኪኝ። አሁን እኮ እሱም አይረዳሽም። ለምን ታውቂያለሽ? እንደዛኛው እየገዳሽ ነው ሞልቶ ባገሩ ሊሷን አላገባም ለጊዜው መደበሪያ ነች ብሎኛል። አይ ሌንሽ ደህና ነሽ? ደህና ነሽ? ሰላም ነው አለ ደህና ነሽ? እንዴት አለ አለ ጠፍተሻል እኮ አለው። ሁሉ ሰላም ነው? ፈልገኝ መጣ? አዎ ፈልጌሽ። ግን ያኔ ትደፈድብኝ ነበር። ያው ምን ነገር አለ እያልሽ ነበር። ምን ነበር? አዎ እኮ ነው ዛሬ ነው። ምንማ ልነግርህ እንደውም ቡና ያስጠጣል ነበር። አይገርምም? ካፌ ውስጥ ቁጭ ብለን ደስ ይለኝ ነበር። ግን በቃ መንገድ ላይ ከመጣህ አይቀር ልንገርህ። እሺ ንገሪኝ። ምን ነበር? ሚስት ነች ናት የምትላት የሰው ሚስት ሲሉ በጣም ነው የሚደብረኝ። ታውቃለህ ምን አይነት ሰው እንደሆነች አታውቅም ይመስለኛል። አታውቅም። ስለዚህ እኔ ልንገርህ እሷ ማለት ነው። እሺ እሷ ማለት ስንት ጎረምሳ እያስገባች የሚታወራው ስንት እንደምትል ታውቃለህ። በዛ ላይ የልጆች እናት ከሴት አታርቅ እሷ ጋር እንዴት ትያለሽ? ያጎትሽ ታገኝ እኔ ያጎቴ ልጅ ምናምን ያጎቴ ልጅ ብትሆንም እኮ በመጣት ማስተማራለች። ስለዚህ አንተ ጋር ነው መጣት ያለብኝ ማለት ነው። ከመጣህም አይቀር ልንገርህ እሷ ማለት በጣም ባለጌ የወጣላት ባለጌ ማለት ነው። በቃ ነገ ሌላውን ነገ ከሌላ ጋር ተዛውዳ ከሌላ ጋር እኔ የዛን ቀን ራሱ አንተን ያየው ቀን በቃ ይሄው ደግሞ የትኛው ተለዋጭ ነው እያልኩ ነበር። በዛ ላይ የ40 ዓመት ሽማግሌ ምናምን ብትሆን የቆርቆዘች አሮጊት እርግጠኛ ነሽ? አዎ የምር አሮጊት እሷ እንደዚህ ያልሰው አይደለችም። ከሚገርምሽ ነገር ስለማታውቃት ነው እንደዛ አይነት ሰው አይደለችም ብለህ ብታምን እኔ ለማግኘት እኔ ንገረሽ ምንም ብትይኝ ስለምወዳት አንቺን ላምንሽ አልችልም። አታምንም? ለመጣ ሰላም አምነ መስሎኝ ልስማሽ ብዬ ነው እንጂ ምን እንደምትይ ልስማሽ ብዬ ነው እንጂ። እሺ ስማ በቃ ዝም ብለህ በዛ ላይ አሮጊት ናት። ሁለተኛ ልጆች እናት ናት። ሶስተኛ ደግሞ በጣም ባለጌ ናት። ምንም አሮጊት ሆኒ ስንት ልጆች ይኖሯት እኔ ግን እወዳታለሁ። እንዲህ የሚያንጨረጭርሽ ቅናት ካልሆነ አለበዛ ሌላ ምንም ነገር ያለ አይመስለኝም። እኔ በሷ ቀን ከሌላ ወንድ ጋር አይተሻት ወይም ሌላ ነገር ሆና አይመስለኝም። አረጋናት የምታደርጊው ጥረትና ሴራ ነው እንጂ ሌላ ነገር አይመስለኝም። አንተ ግን ማለት አሁን ስለሷ ማወቅ ባትፈልግ እኔ ጋር ትመጣም ነበረ። እሷ ማለት በቃ ይወጣላት ሰይጣን ማለት ነው። አይ እኔ ነገር ቆሻሻ ነገር ነው። በጣም ነው የምታስጠላው። ሰው እንዳትመስል እኔ አስመሳይ ወሬኛ በቃ አዳምጪ ምላስሽን እንትና አታውለብልኝ። እኔ ልንገርሽ የምትይው ልስማሽ ብዬ ነው እንጂ ስለሷ እንደዚህ ዝርዝር የምታቀርብኝ አይደለም። እኔ እሷን በደንብ ጠንቅቄ ስለማውቃት እንደዚህ ያልሰው አይደለችም። አንተ ብታውቃት ኖሮ እኔ ጋር አትመጣም ነበር። ብታውቃት ኖሮ እኔ ጋር አትመጣም ነበር። ቀርብህ ይሻላል። እኔ ምንድነው አስረግጬ ነው የምነግርህ። ቀርብህ ካልጠፋብህ ሴት እንዲከት ነው ያገኛል። በእናትህ በሙላቴ ከመልክ መልክ የላት፣ ከቁመት ቁመት የላት፣ ከቁንጅና ቁንጅና የላት። ኧረ በእናትህ አሁን በዚህ በከተማው ሴት ጠፍቶብህ ነው። እስኪ ያን ዳርሶ እንዴት ነው በእናትህ? እኔ ልንገርሽ ከሁሉም ሴቶች አብልጬ የማያስፈነጫ ነው ከሚገርምሽ ነገር። የሆነ ነገርማ አስነክታለች። እውነት በከተማው ሴት ጠፍቶብህ ምንም አስነክታኝ አይደለም፣ ግን ንጹህ ፍቅር ብቻ ስላለን እንጂ እሷ የሆነ ነገር አስነክታኝ አይደለም። እንዳንቺ ይሄን ቆሻሻ አስተሳሰብሽን ተይው። ቆሻሻ አስተሳሰብ አልኩ አይደል? እኔ ለአንተ የሚጠቅምህ ነው እየነገርኩህ ያለው። የሚጠቅም ነገር እስካሁን አንድ ነገር አልነገርሽኝም። የሚጠቅም ነገርማ እየነገርኩህ ነው። ቁመት የላትም፣ ከመልክ መልክ የላትም፣ ከጸባይ ጸባይ የላትም። እስኪ አንተ እኔን የማታምነኝ ከሆነ ማለት ነው እሷ እራሷ በራሷ እንትን ጉድጓድ ከታች ስትሄድ የዛ ሰዓት ነቅቢ ምን ብላኝ ነበር ብለህ ታመሰግነኛለህ። ደግሞ እመነኛ አልጋ ላይ ታገኛታለህ። ላንቺ ነው አስጨነቀሽ። ጉድጓድ ውስጥ እንደማከተኝ አውቃለሁ። ከከተተችኝ አንቺን አይመለከትም። የዛኔ ደውለህ ይቅርታ ካልጠየቀኝ እኔ ደስ አይደለም። እመነኝ። መጣችልህ እንደውም ቀልቃላ ስንቀለቀል መጣች። ቤተክርስቲያን ሂጂ እንዴ? ምንድን ነው? እንዴት ሰዝች ጋር ዛሬ ተገናኛችሁ? አሬ ሰይጣን ይሁን ይቶ በየት ታታታኝ ሲጀመርፋ ማታሪው ነገር አለ። ምንም በምትበይ ሴትዮ ግን ዲሽን እንኳን አለኝ። በዙሪያሽ እንዳላት መሰለኝ ናቸው። እኔ ልክሽ
ስርዓት እየተደማወራሽ ነው። የኔና ከቤተክርስቲያን ነው የመጣሁት። አንቺ ከቤተክርስቲያን እየመጣሽ አንቺ የቤተክርስቲያን አዋቂ ልብስ ለብሳ ደግሞ ሰው ትመስላለች። ልብስ ለብሳ ካለች ሰው አትመስለኝም። ሰው አይደለሽም አንቺ። እኔ አሁን ከኔ ጋር እንዳልነጫት ሲጀምር እንዴት አገኘኋት? እቺን ለምን እንዴት አገኘኋት? እንዴት እንዳገኘኝ ልንገርሽ። እሺ እንዴት ነው ያገኘኝ? ደወለልኝ መጣ ማለት አንተ እሷን ልታገኛት እንዴት ልንገርሽ እንዴት እንዳማሽ ራሱ እንደውም አለያይኝ እያለኝ ነበር አለያይኝ እያለኝ እንዴት አገኛት? እንዴት አገኛት? አንቺ ጤነኛ አይደለሽም። ያምሻል። ደውላልኝ ነው የመጣሁት። ሲያስመስል ከኋላሽ አይሻር ለዚህ ነበር እኔ የምመክርሽ ምክር ሲያስመስሉ ወቂ እያልኩ የምመክርሽ ለዚህ ነበር። እንደደወልክላት እንደልታገኛት እኔ እሷን ምክሮንም ታውቁ ያልኩ ነው። ኧረ በእናትሽ ቤተክርስቲያን ነው የመጣሁት። ክፉ አታናግሪ። ያክሻንቺ ቤተክርስቲያን ይስብንገርሽ ይዘሽ እናንተ እናወራለን እንጂ ታዚህ አትንኪኝ። አሁን እኮ እሱም አይረዳሽም። ለምን ታውቂያለሽ? እንደዛኛው እየገዳሽ ነው። ሴት ሞልቶ ባገሩ እሷን አላገባም ለጊዜው መደበሪያ ነች ብሎኛል። ከገባሽ ይግባሽ። አንተ ሲጀመር ጥያቄ አለኝ። ለምን አገኘሃት? ለምን እዚህ ጋር ሰዓት እዚህ ምን ልትሰራ መጣች? ሲቀጥል ደግሞ አንተ እንደምታገኛት እሷ የምትለኝም ሆነ አንተ ማልከኝም እንዴት ትጣጣች? አንቺ ነገረኛ ተውዬ አትወጥልኝም። ደግሞ ታዲያሽ እኔ ለራስሽ የሚጠቅምሽን እያደረኩልሽ አትስቀኝ። እንዴት ሻመት እንቅር ብለሽ ቅሪ አትስቀኝ። መርዝ አትልልሽ ቢወድሽ ኖሮ እንደውሎ እዚህ ያጎቷ ልጅ አለች ገና እንደበድባት ነገር ተናገረኝ ብሎ እኔ እንደውሎ አይቀጥረኝም ነበር። ምን ታውቂያለሽ አይደል? ስለዚህ እኔን ሳይሆን አሁን መከራከር ያለብሽ ከባልሽ ጋር ባልሽ ነበር ባል አንተ ባሏ ነኝ ያልከኝ አሁን ትታማለች። ማውሪ አንቺ ስለረደሽ ያው ይተራወራሽ ምናምን እንደዚህ ደማ ትንጉ እኔ እንደዚህ አይነት ሰው አይደለም ማለት እንዴት አገኘኋት? ጥያቄ እኮ እንዴት ልትገናኙ ቻላችሁ? በቃ ወደ ቤት መንገድ ያገኘኋት ይላልሽ ነገር ማለት እንጂ ያወራን አንተ አጋራሪ ይካተታል። አንቺ መሽቁቅ ተሌላ አትወርጅም ወይ? አንዴ አትማሪም ወይ? በቃ አንዴ አይገባሽም ወይ? ዛሬ ታውቂያለሽ እንጂ ስነ ስርዓት ስለማንቺ ነው የመጣችው። በእናትሽ አታነጋግሪኝ። እኔ ልማታረ ባልሽን እዛው ያዥ ደውሎልኝ አትሆነኝም መደበሬ ናት እያለሽ ነው። እንኳን ስለዚህ አንቺ በትክክል ያለሽ ባልሽ ደግሞ እየደወለ እኔ ያገኝ ለምን አትጋቡም? አንድ ህይወቴ አሳሳቢኝ ማለት ከኑሮ ውድነቱ በላይ የአንቺ ከኔ ህይወት አለመውጣት በጣም እያሳሰበኝ። ምንድነው የፈለግሽው? ለምን ባልሽ እኔ ጋር የሚደውለው? ለምን ደውሎ ላግኝሽ ይላል? አንተ ለምንድን ነው የምትደውልላት? እሷ ጋር ካልፈለክ ለምን እሷ ጋር አትሄድም? እዛ አታስመስል፣ በቃ አታስመስል። አሁን እናንተ ባልና ሚስት ነን ትላላችሁ፣ የማትተማመኑ ጉዶች። እሷ ጨርሳ እኛችን ለማራራቅ ጉዷን ይጎድ ጉድ ይጎዳጉድ። ለእናንተ በላይ የሚያሳስበኝ ብዙ ነገሮች አሉ። ቤት ኪራይ፣ ዳይፐር፣ ወተት፣ ብዙ ነገር። እኔ እናንተ ተገናኛችሁ እናንተ አወራችሁ ለኔ ብዬ ሰው መብራት ስለማትችል ምን አይነት ሰው መተሽ ካካሽ ልጥጥል ባል እንዳልሽ ታውቂያለሽ። ለምን ይችላል እንዴ ደግሞ እኔ ጋር ደውለሽ ልጥጥ ያለሽ ልጥልባ በቃ ከዚህ በላይ ምንም እናንተን ማምነውም ሆነ እንትን እምለው የለም። ሁለታችሁ አንድ ላይ አረሽ ልጥጥ ባልሽን ይዘሽ እንጂ ልጥጥ ባልሽን እና ቢሆን ነው ስማ አንተ ይሄን እንደበጠበጣ ተሰራልሻለሁ። ምንም አታመጣም አንተ ደውለህ እየጠራኸኝ ለኔ አሪፍ አይደል እንትን አድርገህልኛል። እግዚአብሔር ይስጥህ። ተለያይታችሁ መሄዳችሁ ራሱ አሪፍ ነው።